ዮዮ ምን መጫወት እንዳለበት የት መሄድ እንደሚፈልግ እያሰበ ነው። በፓርክ ውስጥ ቀስ እያለ እየተራመደ ስለ ውሎ ማሰቡን ቀጠለ። ዮዮ በሰማይ ላይ ምን ተመልክቶ ነው ያጨበጨበው? ህሊና፣ ዲናና ብሌን በእጃቸው የያዙትን መጫወቻ ወደ ሰማይ ያውለበለቡ እየሮጡ ይጫወታሉ። አሃ ዮዮ ቅድም በሰማይ ላይ ሲውለበለብ የተመለከተው ለካ እነ ህሊና እየተጫወቱበት የነበረውን ተመልክቶ ነው። የዮዮን መምጣት ተመልክተው ሮጠው ሄደው አቀፉት። ዮዮም ምን እየተጫወቱ እንደሆነ ጠየቃቸው። እነርሱም ለዮዮ አስረዱት። ይህን መያዣውን በእጅ ይዘህ ላስቲኩን በሰማይ ላይ በማውለብለብ መሮጥ ነው። ከዛም በሰማይ ላይ ወይም በአየር ላይ ከፍ ብሎ ላስቲኩ ሲበር አንተ ይዘኸው እየሮጥክ ትጫወታለህ አሉት። ዮዮም አብሮ መጫወት ጀመረ። ላስቲኩን ወደ ላይ ቢያደርገውም አልተውለበለበም። ዮዮ አዘነ፣ ግን ተስፋ አልቆረጠም። እንደገና ደጋግሞ ሞከረ። አሁን ተውለበለበለት። ዮዮም ደስ አለው። ዮዮ በተራው ይዞ እያውለበለበ ሲሄድ እነ ህሊናም ላስቲኩን ለመያዝ ወደ ላይ እየዘለሉ ቢሞክሩም አልደረሱበትም። ዮዮ አንድ ጥያቄ ጠየቃቸው። ብዙ አይነት በሰማይ የሚውለበለቡ የተለያዩ ቅርጽ ያላቸው ተውለብላቢ መጫወቻዎች የሚታዩበት ዝግጅት አለ። እዛ መሄድ ትፈልጋላችሁ ብሎ ጠየቃቸው። እነርሱም በደስታ ነዋ፣ ካንተ ጋር አብረን ሄደን ማየት እንፈልጋለን አሉት። በንጋታው በተለያየ ቅርጽ በአየር ላይ በንፋስ ወደሚበሩት መጫወቻ ስፍራ መጡ። ዮዮን ሰላም ብለውት አብረው ሊጫወቱ ሄዱ። የሚውለበለቡትን ንፋስ እንዳይወስዳቸው በማዳበሪያ አሸዋ ተሞልቶ ይቀመጥና በገመድ ታስረው በአየር ላይ ሲውለበለቡ ደስ ይላሉ። ቅርጻቸውና መጠናቸው የተለያየ ነው። ዮዮ ባየው ነገር ተገርሟል። እነ ዲና ከዮዮ ጋር ሆነው የሚውለበለቡትን መጫወቻዎች ጫፋቸውን ይዘው መጫወት ጀመሩ። መጫወቻ ስፍራ የነበሩ ልጆችም ዮዮን ሲያዩት ደስ ብሏቸው ሰላም ይሉታል። ዮዮም ሰላም እያለ መጫወቱን ቀጠለ። ዮዮ አሁን በጣም ትልቁን ይዞ መጎተት ጀመረ። ጉልበት ይጠይቃል። እንደ ዮዮ ጠንካራ ካልሆንን ለመጎተት አንችልም። አንድ መብረር ያቃተውን መጫወቻ ከአሸዋው ላይ ዮዮ አንስቶ ለማውለብለብ ሞከረ፣ ግን አልቻለም። በቂ ንፋስ ስለሌለ በአየር ላይ ሊውለበለብለት አልቻለም። ፀሐያማና ነፋሻማ የሆነ ቀን በቀላሉ በአየር ላይ ይውለበለባሉ። ዛሬ ግን ዝናብ የሚዘንብበት ቀን ስለሆነ አንዳንዶቹ ተውለብላቢዎች በአየር ላይ ሳይሆኑ በአሸዋው ላይ
ቁጭ ብለው ንፋስ ይጠብቃሉ። ዮዮ የኦክቶፐስ ቅርጽ ያለውን ተውለብላቢ ተመለከተ። ኦክቶፐስ በውሃ ውስጥ የሚኖር እንስሳ ነው። ዮዮ በአየር ላይ ሲውለበለብ በተመለከተው ኦክቶፐስ ደስ ተሰኘ። እግሮቹን እየነካካ ከልጆቹ ጋር አብሮ መጫወት ጀመረ። ዮዮ ከልጆች ጋር ጥሩ ጊዜ እያሳለፈ ነው። አሁን ደግሞ ተያይዘው ወደ ባህሩ አጠገብ ሄዱ። ዮዮ ባህር ውስጥ ትልቅ ሰው አጠገባቸው ሳይኖር ልጆች ወደ ውስጥ መግባት አደገኛ መሆኑን እየነገራቸው ጫፍ ላይ ሲጫወቱ ቆሞ መመልከት ጀመረ። ምክሩንም ስለሰሙት አጨበጨበላቸው። ዮዮ በአሻው ላይ ስዕል ሳለ። ምንድነው ዮዮ የሳለው ስዕል? የአፍሪካ ካርታ። የአፍሪካ ካርታን የሳለው። ውይ ውሃው ጠፋበት። ዮዮ ዛሬ ጥሩ ቀን አሳልፎ በትልቁ ስሙን ዮዮ ብሎ አሸዋው ላይ ጽፎ ተቀመጠ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ